በሀገራችን ኢትዮጵያ በመጪው ግንቦት ወር 7ኛው ጠቅላላ ምርጫ ይከናወናል። ታዲያ በዚህ ምርጫ ላይ በቅድመ ምርጫና በድረ ምርጫ የተለያዩ የፖለቲካ ፓርቲዎች ለሚያነሱት አቤቱታዎች በምርጫ ልዩ ችሎት የፌዴራል ጠቅላይ ፍርድ ቤት ፍትሃዊ የሆነ እልባት ለመስጠት ምን ያህል ተዘጋጅቷል? የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት አቶ ቴዎድሮስ ምህረት ምላሽ አላቸው። እንደሚታወቀው ምርጫ ሊካሄድ ጥቂት ወራት ነው የቀሩት። የምዝገባ ሂደቱ ተጀምሯል። ያ ማለት የምርጫ ሂደቱ ተጀምሯል። በአዋጁ ላይ በግልጽ እንደተጠቀሰው አንዱ ትኩረት የሚሰጠው ከመግቢያው ጀምሮ ከምርጫ ሂደት ጋር በተያያዘ የሚነሱ አለመግባባቶችን መፍትሄ መስጫ ስርዓት መዘርጋት ነው። ከዚህ ጋር ተያይዞ የሚነሱ አለመግባባቶችን መፍትሄ ከሚሰጡ ተቋማት አንዱ ፍርድ ቤት ነው። የመጨረሻ ውሳኔ የሚሰጠው በፍርድ ቤት ነው። ከዚህ በተጨማሪ አዋጁ የመራጮች ምዝገባ ከመደረጉ ከአንድ ወር በፊት ችሎቶች እንዳስፈላጊነታቸው እንዲደራጁ ያስቀምጣል። በዚህ አግባብ ችሎቶችን ማደራጀት ጀምረናል። እሱ ብቻ ሳይሆን ቀደም ብሎም ከምርጫ ዝግጅት ጋር አስፈላጊ የሆነውን የስልጠና ሁኔታ ግምት ውስጥ በማስገባት ለዳኞች ስልጠና ለመስጠት እንዲቻል የውጭ አማካሪ እንዲቀጠር ተደርጓል። የውጭ አማካሪ ተቀጥሮ የሚያስፈልገውን ከስልጠና ጋር የመጠነኛ የዳሰሳ ጥናት ተሰርቷል። ያ የዳሰሳ ጥናት መሰረት ተደርጎ የስልጠና ሞጁል ተዘጋጅቷል። በዚህ የስልጠና ሞጁል መሰረት የመጀመሪያውን ስልጠና የሚቀጥለው ሰኞ እናካሄዳለን። ስልጠናው የሚሰጠው በፌዴራል ደረጃ በዚህ ስራ ላይ ለዚህ ስራ የሚመደቡ ዳኞችን ጨምሮ ከሁሉም ክልሎች የሚመጡ ዳኞችን የሚያካትት ይሆናል። ይሄ የመጀመሪያ ዙር ስልጠና ነው። በሶስት ዙር ስልጠና ለመስጠት ታስቧል። በፌዴራል ደረጃ ያሉት ዳኞች ስልጠናውን እንዲወስዱ የሚደረገው በቀጥታ ወደ ስራ ያስገቡታል በሚል ታሳቢ ሲሆን ከክልል የሚመጡት ግን ከሀገሪቷ ስፋትና ከዳኞች ቁጥር አንጻር ወደ መጡበት ክልል ተመልሰው ሌሎች ዳኞችን ያሰለጥናሉ ተብሎ ይጠበቃል። አቤቱታው ከወረዳ ጀምሮ እስከ ፌዴራል ጠቅላይ ፍርድ ቤት ባሉ ፍርድ ቤቶች በሙሉ ሊቀርብ የሚችልበት እድል ስላለ በሁሉም ረገድ በሁሉም ደረጃ ዝግጅት ያስፈልጋል። ይህን ታሳቢ አድርገን ከመነሻው እስካሁን ስልጠናውን ከዚህ በተጨማሪ ችሎቶቹን የማደራጀት ስራ በአግባቡ እየሰራ እንገኛለን። እንደሚታወቀው ቅሬታ መቅረብ ሊጀምር የሚችለው ከምዝገባው ሂደት ጀምሮ ነው። ስለዚህ ያንን ታሳቢ አድርገን ዝግጁ ሆነን እየጠበቅን እንገኛለን። ሀገራችን የሚካሄደውን 7ኛውን ጠቅላላ ምርጫን በከፍተኛ ድምጽ ብልጫ የሚያሸንፍ ፓርቲ በዲሞክራሲያዊ መንገድ ሰላማዊ ሽግግር እንዲያደርግ የፌዴራል ፍርድ ቤቶች የሕግ ታማኝነታቸውን ጠብቀው ውጤታማ እንዲሆን የራሳቸው ሚና ከመጫወት አንጻርስ ምን ያህል ይወጡታል? ገለልተኝነቱንስ እንዴት እንጠብቀው? በፍርድ ቤት በኩል ገለልተኛ የሚያደርጋቸውን ነፃ የሚያደርጋቸውን የዛ መገለጫ የሆኑትን ስራዎች በሙሉ እንሰራለን። ዳኞች ያለምንም ተጽዕኖ ያለምንም ጣልቃ ገብነት የሚቀርብላቸውን ጉዳይ ህግና የሚቀርበውን ፍሬ ነገር ብቻ መሰረት አድርገው እንዲወስኑ ነፃነት ተጠብቆላቸዋል። ይሄ ለዚህ ጉዳይ ብቻ ሳይሆን መቼም የምንሰራበት ጉዳይ ነው። አሁንም በተመሳሳይ ሁኔታ የዳኝነት ነፃነት፣ ገለልተኝነት ተረጋግጦ ይሄንንም ስራ እንዲሰሩ ሁሉ ነገር ተመቻችቶ ይገኛል። ይህንንም ታሳቢ ያደረገ የችሎት ዝግጅት አድርገናል። መጀመሪያ ከእጩ ምዝገባ ከመራጮች ምዝገባ ጋር በተያያዘ ሊነሳ ይችላል። ከዛ ሲያልፍ በምርጫው ሂደት የሚነሳ አለመግባባት ሊኖር ይችላል። በምርጫው እለት ከዛ ደግሞ በምርጫው ውጤት ላይ እነዚህን ሁሉ የሚሸፍን ነው። ስለዚህ በዚህ ቆይታ ሁሉ የሚነሱ አለመግባባቶች ይኖራሉ። አዋጁም የሚያስቀምጠው የችሎቶቹ መደራጀት እንደ አስፈላጊነታቸው በሚል ስለሆነ አሁን ሊነሱ የሚችሉትን አለመግባባቶች ታሳቢ ተደርጎ ዝግጅት ተደርጓል። ደረጃ በደረጃ የምርጫ ሂደቱ በሚፈልገው ልክ እኛ ምላሽ እየሰጠን የምንሄድ ይሆናል። አሁን ባለበት ደረጃ ግን የምርጫ ሂደቱ የደረሰበትን ደረጃ ግምት ውስጥ ገብቶ የሚነሱ አለመግባባቶችን ለመፍታት የሚያስችል ዝግጅት አድርገናል። ደረጃ በደረጃ የተጠቀሰውም አስፈላጊነት ካለ ምላሽ የምንሰጥ ይሆናል። አሁን በዛ ደረጃ የሚደረግ የችሎት ዝግጅት አይኖርም።
ነገር ግን አሁን ባለበት ሂደቱ አሁን ባለበት ደረጃ የሚያስፈልገውን ዝግጅት አድርገናል። መመዝገብ የሌለበት ሰው ከተመዘገበ በእጩነትም ወይም በመራጭነት ወይንም መመዝገብ የተከለከለ ሰው ካለ የሚያቀርበውን አቤቱታ ለመዳኘት ፍርድ ቤቶች ዝግጁ ሆነው እየጠበቁ ነው። በቀጣይ ደረጃ በደረጃ የምርጫ ሂደቱ በደረሰበት ምላሽ እየሰጠን የምንሄድ ይሆናል። በእኛ በኩል ዝግጅቱ አለ። በስልጠና በሚያስፈልገው ሁኔታ ዝግጁ ሆነን እየጠበቅን ነው። የሚቀርቡ አቤቱታዎችን በአግባቡ ምላሽ ለመስጠት በፍጥነት ምላሽ ለመስጠት የሚያስችሉ የችሎት ዝግጅቶችን አድርገናል።